አንድ ያስቀምጠውና ትዞራለህ ወይ ደግሞ እንደዚህ ብቻ ዞሮ ወደዛ። እሺ ሰበቤ ሁንስል አንታርጎት ሰበብ ደስታዬን ከመራው እንደ ድንጋይ ካብ ዓለም ሌላ መስሎኝ ብዙ ስመኝ ዓለም ሌላ መስሎኝ ብዙ ስመኝ ሰርፕራይዝ ቆይ ነገር እኔም በሆን ባንተ ቦታ እንደምታደርገው አውቃለሁ። ፋሚሊዎች አሁን እሺ ምን ይባላል? ወላሂ ነው የምላችሁ ብዙ ነገር እጡ ንብረት ምናምን እጡ ኖርማል ነው። ሰው አትጡ እንዲህ ሲባል ሰምተናል ምናምን፣ ግን ሲደርስባችሁ ነው የምታውቁትና አዎ ከምንም በላይ ሰው ገንዘብ ኖራችሁ ባይዚ ሰማኝ ገንዘብ ራሱ ኖሮ ሰው ከሌለ ምንም አያረግም። ሁለት ቀን ሶስት ቀን ያልተኛው በቀን ነበር የሆነ ፓርት ላይ ሰው አስፈልጉኝ ማለት ነውና ሰው ነው ለሰው ልጅ መድኃኒቱ ነው። በእኔ ምክንያት እንቅልፍ አጥተሽ ምናምን አመሰግናለሁ። እሺ እኔ ቆንጆ ለምንድን ነው የምታመሰግነኝ? ምን ልበልሽ? ሌላ ሰው ቢሆን እኔ እንጃ ስሜቱን እንዴት። ምክንያቱም የሆነ ሰው ከመቶ ምናምን ሺህ ብር አውጥቶ አመጡ እንትን ብሎ ይሰጣችሁ ምንድን ነው የምታደርጉት? ይሄ ከጓደኝነት በላይ ነው። በገንዘብነቱን አይደለም እላችሁ። ሰው አታችሁ ደግሞ ሰው አታችሁ ሰው የሚሆናችሁ ሰው ነው ሰው አይደል? እኔ ብዙ ፋሚሊ ኖሮኝ ነበር አሁንም አለኝ፣ ግን የሆነ ሰው ያጣውበት ፓርት ላይ እዚህ የነበረች ማሂናት እና በቃ ልተው መሰለኝ ፋሚሊስ ባላወራ ይሻለኛልና አመሰግናለሁ የኔ ቆንጆ፣ በጣም ነው የማመሰግነው። ሰላም አለይኩም፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ከረጅም ጊዜ በኋላ ነው የመጣ ነው አይ ቲንክ አይደል? አዎ ማለት እኔ ባይዞ ያለሁኝ አንዳንድ እኔን የምታዩኝ ከኔ ጋር ብዙ እንትን ያላችሁ ሰዎች አላችሁ፣ ቲክቶክ ላይ እንዳለው ታውቃላችሁ። ግን በዩቲዩብ ከመጣን አይ ቲንክ 15 ቀን እንደዛ ነገር በጣም ረጅም ጊዜ ነው። በጣም ወላሂ። ግን በቃ አልሐምዱሊላህ በጣም ብዙ ነገር ብዙ ቻሌንጅ በጣም ብዙ ነገር አሳልፈን ለዚህ ላበቃናላ አልሐምዱሊላህ። በጣም ወላሂ በጣም ደስ ብሎናል። ማለት ራሴ ነው ከየሰዋራ በጣም ደስ ብሎኛል። በቃ በዛ አልፎልን ነገራት በዛ አልፎ ዛሬ ላይ ተመልሰን መተናል። ማለት አንዳንዴ ምን አለ መሰላችሁ በወዳጃችሁ ይልቅ እንደ ወዳጃችሁ ጠላታችሁን ብዙ ነው የሚባለው። አዎ እሱን ለይቼበታለሁ። ማን አብሮህ እንደሚኖር ማን ከጎን እንዳለ በችግርህም በደስታም ጊዜ ማን እንደሚኖር በደንብ የለየሁበት ነው ወላሂ። እኔ አሁን ለማን ምን ማድረግ እንዳለብኝ አውቃለሁኝ ስላችሁ በቃ አዲስ ነገር አይኖርም እኔ ጋር። ማለት መማር ያለብኝን ይሄ አጋጣሚ ብዙ ነገርን አስተምሮኛል። ብቻ ብዙ ነገር ታዝቤበት ያለፍኩበት ጊዜ ነው ማለት ነው ይሄ። ለማንኛውም ግን ስለተመለሰን ደስ ብሎኛል። ተጨንቃችሁ ለነበራችሁ ቤተሰቦቻችን ሁላችሁም ማለት ነው አሰንም ማግኘት አልቻላችሁም ነበረ። ምክንያቱም እሱ ኦንላይን አልነበረም ገብቶም አያውቅም አልነበረም። እና አሁን ላይ ሀሰንም እመልሰዋለሁ እኔም እመልሳለሁ። ብቻ አልሐምዱሊላህ በጣም ብዙ ነገርን አሳልፈንበት ያለፈ ነገር ነው። እንዴት ልበላችሁ? ይሄንን ስሜት የሚረዳው ብዙ ጊዜ ካልደረሰባችሁ ይሄንን ነገር ላታቋጥችሉ ማለት ልታቋጥችሉ እንዴት ብዬ ላስረዳችሁ? ሀሰን ያለበት ነገር በጣም ከባድ ነበር። ማለት እንዴት ነው ድንጋጤ በራሱ ቶሎ አይለቅ።
ወላሂ ድንጋጤ ራሱ አይለቅም። ምክንያቱም እኔ ነኝ በየቀኑ አብሬው የነበርኩትና ያለበትን ስሜት አውቀዋለሁ። ይሄ ነገር ከዚህ በፊት እኔ ላይ ደርሶ ስለሚያውቅ አውቀዋለሁ ምን ያህል ዲፕሬሽን ውስጥ እንደሚከት። እንትን ነው እኮ ባይዚ የሆነ እቃ መጥፋት ምናምን ሳይሆን እዛች ጋር ስለ ነፍስ ጉዳይ ነው ማሰብ ያለብን። ምን ይሆን ነበረ ድንገት የሆነ ነገር አድርገውት ቢሆን ብቻ የዛን ቀን እንዳወራችሁ ሌላ ነገር ተፈጥሮስ ቢሆን አላህ በዛ አሳልፎለት ባይሆንስ? እና አልহামዱሊላህ ወላሂ ስለ ሁሉም ነገር አልহামዱሊላህ። አሁን ዛሬ ደስ ብሎኛል። በዚህ ይሄ 2 ቀን በጣም ታመሜ ነበረ። ዛሬ ነው ደህና ያንኩት። ፊቴ አይኔ ምናምን አባብጧል። ደም ትንሽ ይሻላለሁ። ዛሬ ታመሜ ነበረ። እንትን አሞቹ ያቃል የጨጓራ አሲድ በጣም ከባድ ነው። ምግብ አትበሉም። የሚያስጠላ ስሜት ነው ያለው። ብቻ ያንን ህመም የሚያውቀው ሰው ይረዳኛል። ብቻ ደህና ነበርኩም። ዛሬ ለኔ ደስታ ነው ማለት ነው። ማለት ብዙ የምትከታተሉኝ ቤተሰቦች አላችሁ የምትወዱኝ፣ ወላሂ እኔ እንደምትወዱኝ እኔ ቃላት የለኝም። በጣም ነው የምወዳችሁ። አልነበርኩም የምታዩ ሰዎች ላይቭ ምናምን ነገር አንዳንዴ እገባለሁ አይደለ? የማልገባበትም ቀን ይበልጣል፣ ግን እገባለሁኝ። ብዙውን ጊዜም እገባለሁኝ። ይሄ 4 ቀን 3-4 ቀን ግን አልገባውም። በጣም አሞኝ ነበረ፣ ግን አሁን ተሽሎኝ ደህና ነኝ። አልহামዱሊላህ ተሽሎኝ ዛሬ ብዙ ነገር ሳደርግ ውዬ ነው ይሄን በቃ ተሳካልኝና ቪዲዮ ለመስራት ወደ እናንተ የመጣሁት። ማለት በቃ ዛሬ ቤተሰቦቻችን እኛን ማየት አለባቸው። በቃ ከዚህ በላይ ብዬ ብዙ ነገር እንትን ሳደርግ ነበርና በጣም ደስ ብሎኛል። ለሀሰን ትልቅ ሰርፕራይዝ አለኝ። በእርግጠኝነት አይጠብቀውም፣ ግን አሁን ላይ በጣም የሚያስፈልገው ካለበት ሙድ ቶሎ ሊያስወጣው የሚችል ነገር ነውና ብቻ ምን አለፋችሁ ዛሬ በዚህ ቤተሰቦች ይሄ ብቻ አይደለም፣ ጁስ ጋብዘዋለሁ ሁላ ለኔም ለሱ ጁስ። ትልቁ ሰርፕራይዝ ደግሞ ስልክ ነው። እና በቃ ሁሉንም ነገር ዛሬ እንደሚስተካከል እርግጠኛ ነኝ። በጣም ደስ ይለዋል። አይኖ በጣም ነው ደስ የሚለው፣ እርግጠኛ ነኝ። ይሄን ነገር ራሱ አስቤ ማድረጊ ለሱ ትልቅ ነገር ነው። ማለት እንዴት ልበላችሁ፣ አንዳንዴ ልምድ በጣም ከባድ ነው ስላችሁ። ለምሳሌ ያን ቀን የተፈጠረውን ነገር ለመርሳት አጠገቡ ላይ ስልክ ቢኖር ኖሮ ይሄና ላይ ነበር። 2 ስልክ ነው የተወሰደበት፣ ትንሿንና ባለፈው እንደነገርኳችሁ አይፎኑ ማለት ነውና በዛ መልህም ስለያዘው መሰለኝ። ማለት ሁለቱም ስልክ ስለሌለ ምናምን እና ደግሞ ትልቅ ስልክ ነው መግዛት ይመስለኛል። ተጋብቶ ነው ስልኩን እስካሁን ያልገዛው ዝም ያለው ማለት ነው። እና ዩቲዩብም አልተስተካከለም ነበር በሲም ምናምን ነገር ብያቸዋለሁ። ስልክ እስካሁን አልገዛም፣ እሱ አልገዛም። ግን ሲሙን ምናምን ነገር እንትን ብለውለታል፣ ቤት አስተካክለውለት ምናምን ነገር ሲሙን አውጥቷል ማለት ነው። ያ ማለት ዩቲዩቡን ሁሉንም ነገር ተስተካክሎለታል። ሲሙ በሱ ስም አልነበረም። እሱ ነገር በጣም አስደርጎበት ነበረ። አሁን ግን ሲሙም እጁ ላይ ነው። በእርግጠኝነት ስልክ ለመግዛት የሆነ ነገር እንትን እያለ ነው። ምክንያቱም ሲሙን እንደዚህ እንትን ያለው ስልክ ለመግዛት ነው። ቀድሜ መግዛቴን ሲያግን ምን ያህል ደስ እንደሚለው አላውቅም። ብቻ በጣም ብዙ መናገር የምፈልጋቸው ነገራቶች አሉ፣ በጣም ብዙ ማለት ነውና ግን የቱን ከየቱ እንደምነግራቸው አላውቅም። ብቻ በጣም ብዙ ሰዎች አጠገቤ የነበራችሁ በጣም ብዙ ቤተሰቦቻችን ወላሂ እኔ ለእናንተ ቃላት የለኝም። ያሰባችሁት ሁሉ ይሳካ። በቃ አላውቅም፣ እኔ ቃላት ስላጣኝ። ለማንኛውም በጣም ነው የምወዳችሁ የማከብራችሁ። ሀሰንን
በዚህ ሰዓት በዚህ ቦታ ብዬ ነግሬዋለሁ። ይመጣል። ቆየ እኔ ራሱ ከመጣሁኝ ጁስ እያሰራሁ ምናምን ሰዓት ረጅም ሰዓት ቆይቻለሁኝና እሱ እንዴት እንደቆየ አላውቅም። ወይ መንገድ ተዘጋግቶ ምናምን ይሆናል። ለማንኛውም እንጠብቀው። ስለነበረን ስለሚኖረን ሁሉም ነገር በጣም ነው የማመሰግናችሁ። አላህ ያክብርልኝ። ሹክራን። እንጠብቀው። ለማንኛውም እሺ ሰበቤ ሁንስል ባንታርጎት ሰበቤ ሁንስል ባንታርጎት ሰበብ ደስታዬን ከመረው እንደ ድንጋይ ካብ ዓለም ሌላ መስሎኝ ብዙ ስመኝ ዓለም ሌላ መስሎኝ ብዙ ስመኝ መኖር ገና ጀመርኩ ከንፈሬን ስስመኝ ትቀኝልኝ ነፍስ ለነፍሴ ዝማሬ ትቀኝልኝ ነፍስ ለነፍሴ ዝማሬ እድሜ ለካሁት በፍቅር ጅማሬ እድሜ ለካሁት በፍቅር ጅማሬ ብዙ ስመኝ መኖር ገና ጀመርኩ ከንፈሬን ስስመኝ ትቀኝልኝ ነፍስ ለነፍሴ ዝማሬ ትቀኝልኝ ነፍስ ለነፍሴ ዝማሬ እድሜ ለካሁት በፍቅር ጅማሬ እድሜ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ እኔ ሰይጣን አይደለሁ ማንኝ ቶሎ ቤት ስሜን ጥሪ እኔ አንተን እጅ አለየውም እንዴ አንተ እኮ የኔ እጅ በጣም ትልቅ ነው በቁመት ነው እንዴ ማንኝ አይ እኔ ዞረብኝ ስማ አንተ እጅ እንደዚህ በል ጋይስ በጣም እጅ በጣም እንትን ነው ትንሽ ነው በጣም ምንም አይደለም ለስቃይ ለህመም ያንን ቦታ ለምን አይዋለው ይቅር እንኳን ሌላ አንተም ቀርተሃል ይቅር አንዴ ላላገኝ ሄደሃል ምን ባረሳውም ላየው በጓጓም ያኔ አሃሃው እንዴት ነህ ሰላም ነህ ሰላም ወርዲ ሰላም ነህ አራንገላታሽ ሰላም ገና ወጣው ሰላም ጤና ይስጥልኝ በለው እንዴት ነው ሰን ደህና ነህ ሰላም አለይኩም ፋሚሊዎች ወአለይኩም ሰላም እንዴት ናችሁ ደህና ነን አልሐምዱሊላህ የእናንተንም እየመለስኩኝ ነው እሺ ደህና ናችሁልኝ እንዴት ናችሁ እኔ ደህና ነኝ እኛ በጣም አልሐምዱሊላህ አንተ እንዴት ነህ በእናትህ እሱ ደህና ነው ሰላም ሁሉ ሰላም ባለቤት ሰላም ነች ደህና ናት እንዴ አንቺ ነሽ እንዴ ባለቤት ምን አገባሽ እና እሱ አፉ ከተዘጋት አታውራ ብዬ ከሆነ አውራም አይ ብዙ ጊዜ እኔ የምወድለት ባህሪው አውራም ለምን አይናፋር ነው እንዴ እንደኔ ነው እንደኔ ምን ይባላል አሁን ይሄ ደህና ነህ ጁስ ደስ ባይዜ ያውላችሁ ስደውልለት ጥቁር በጥቁር ለብሰና ብዬ ነው ይልም እና ደግሞ ፋሚሊዎች ያምራላ ማለት እሱ ምንም ጥቁር ቆየው አይደል እንትን ነው የቆየሁት
ያው በሰው ስልክ ስለምደው ስትዋብ ስትቀባባ ስትለጠለጥ ስትገረፍ በቃ ለማንኛውም ታዩና እንትን ስትቀባባ ነው ስትቀባባሽ። እሺ አረ ቢስሚላ አይጠፋም። ንገረኛውን ስትሽሞሮ ሞር አረ ቆይ ይቅርታ አልጠይቀኝ። መጀመሪያ ፋሚሊዎች የቆየሁት መንገድ ዝግ ነበር እና ያው እንትን ማይም ጠፋችብኝ። በሰው ስልክ አይደለም ደውለው ስጠፋ መንገድ ተጠፋ። ስልክ መዘጋው በመከራ እንደ ማገኘሽ። አረ ቴክስቱ ለማል ነው ወላሂ ስደውል ካላነሰ አሰነኝ ብዬ ነው ምልክላት በሰው ስልክ ማለት ስልክ ብዙ ጊዜ የማለቀውን ስልክ አላነሳም እንጂ እኮ እንዴ። እና የሆነ ዘመዴ ደግሞ ኖኪያ ገዝቶ ሰጠኝ አልቀበልም ማለት ነው። አንድ ዘመዴ ኖኪያ ስልክ ያዝ እና ሄሎ በል ሲለኝ እኔ አልፈልግም። እኔ የምፈልገው አሪፍ እኮ ነው። እኔ የምፈልገው ራስታ መሆን ነው አልኩት። ራስታ ማለት ራስታ ፋራ ኮረቢ ምንም ስልክ ምናምን አያስፈልገኝም። እኔ ነኝ ሰዎችን ፈልጌ የሚሄደው እንጂ ሰዎች እኔን ሲፈልጉኝ አያገኙኝም ማለት ነው። ያሳዝናል። የሚያሳዝን ታሪክ ነው። እኔ በጣም ነው ያዘንኩት እኔ ላንተ። አረ እኔ አትዘኝ ሲገረኝ። አንቺ ግን እንዴት ነሽ? እኔ በጣም ደህና ነኝ። አሟት ነበር ደግሞ ይሄን ስንት ቀን 3 ቀን 4 ቀን 5 ቀን ልበለው እንጂ እኔ ደግሞ የሴቶች ነገር ያመመሽ መስሎኝ ለካ አንቺ ሌላ ነገር ነው ያመመሽ። ግን እንደዚህ አልፎ አልፎ ነው የሚያመኝ እና ስሜቱ በጣም ነው የሚያስጠላው። ምንድን ጨጓራ ምንድን ዛሬ ልጋብዝክ? አይ ቆይ ንገሪኝ። ጨጓራ ምን ልተባልሽ? ጨጓራ አሲድ አሲድ ይረጫል። ይሄ ደግሞ የሚመጣው ከምንድን ነው? ቡና ከማብዛት ዝም ብለሽ እኔ በቡና የመጣብኝ ትጋቺና እንደዚህ በሽተኛ ትሆኛለሽ። ሁለት ሲኒ ችግር የለውም እኮ። ኧረ አታብዢ፣ ጥሩ አይደለም። ሁለት ሲኒ ቡና አንተ ምንድነው እንደዚህ ብለሽ ተቆላልፈሽ ምቆሚው? እንዴ እኔ እጄን መዘርጋት ደከመኛ። ትክክል ቁሚያ። ፋሚሊዎችሽ ያስቀየምሻችሁ ይሄ ማን ነው? ያንተ ድሮ የማን ሊሆን ነበር? የኔ ካልሆነ የኔ ቢሆን ቺዋት እስኪ ነጫጭባ አሁን ልሳደባ ፋሚሊዎች አሉ። ነጫጭባ ቀይ ቀበሮ አንቺ ቀይ ነሽ እኮ። እኔ አሁን እኮ አንቺ ባይዞ ቀይ ሆነሽ ቆንጆ ባትሆኚ ኖሮ ጦጣ ነበር የምመስለው። ግን ቆንጆ ሆንሽና ትንሽ ካሰሽ ከቀይ ባረክ ፋሚሊ ስድብ ነው። አሁን ምን ይባላል? ቆይ ደግሞ እንትን ነው ይወዷታል። ብዙ ሰው ይልሻል ሴቶች። አዎ ወንድ ምን ይመስልሽ? የፈጠነ ሀሳቡን አልቀየረም። ወንድ እኮ ወንድ ምን ይመስልሽ? ደስ ብሎሽ ነበር? እሺ አንድ አይኔ ጨፍን። ቆይ ደስ እኔ አላስቻለኝም። ብዙ መናገር ነገር አለ። አይንን ስጨፍር ነው ሚስጥሩ መናገር ደግሞ የምችለው። አይንን ጨፍን። እቺ ዛሬ እርጉዝ ነኝ ልትይም እንዴ? አለመጣባት ምን ስታገባ ይተኛል? እርጉዝ ሆኖ ካገባች ወይ ሙሽራ ሊሆን ይችላል ወይ ሰርግ ልጠራ ይችላል። ፋሚሊዎች ኦኬ። የሴቶች ጸባይ እኮ ቻፕስቲክ እዚህ ጋር ተቀቡና ማን የሳመች ሩዋንዳ አሁን እዚህ ጋር የቀባሽኝ ነበር ሆን ብለሽ ከዛ ማን የቀባች እንዳንድ ቀን ኧረ ጉዴ። አሁን ጁሱን ልጠጣ። አይ ጉዴ፣ ኧረ ጉዴ። አንድ ያስቀምጠውና ትዞራለህ ወይ ደግሞ እንደዚህ ብቻ ዞሮ ወደዛ። እሺ ስላገኘሁ በጣም ደስ ብሎኛል። የሆነ ዛሬ አምሮብሃል። እኔ ብዙ ጊዜ የብላክ ምርጫዬ ነው ታውቃለህ። እስቲ ማን አባስ ዞር አለክ እንዴ? አረፈ ተቀመጥ። አይ አንቺ ማምሮብሽ። አመሰግናለሁ። ቴንኪ በጣም እሺ በቃ እሺ። አንገት ሀብል ምናምን ነው ከጀርባ የሚታሰረው ፋሚሊ። አረ ቶሎ በይ ስራ አለብኝ። ሰውዬና ዙርሽ ጉራጌ እኮ ቶሎ ወደ ስራ ነው የሚሄደው። አረ ፋሚሊዎች ስራ አለብኝ እኔ። ምንድነው እንደዚህ አዙረሽ ስንት ደቂቃ ሰቀቀን ለማን ምን ላድርገው? የማን ነው? የማን ይመስላል?
የማን ይመስላል ላንተ? አይ ጉዴ አምሮ እንደ መጀመሪያ ስልክ ነጭ ከለር አይደለም፣ ግን እቺ የምታምር ከለር ናት። አሪፍ ነው። ለምን ገዛሽ እንዴ? መፍትሄ አይደለም እንዴ? አንተ ስንት ነገር ነው የምትገዛልኝ ለኔ? እኮ ስንት ነገር ብገዛልሽ ለካ ምን አይተይ በቃ እሺ፣ ደስ ብሎ ነው ወይስ ደብሮክ ነው እንትን ብትለው? ለኔ ስልክ ለመግዛት ነው እንደዛ በተደጋጋሚ ላይ ምገብ የነበረ እንጂ በቃ ዋናው ነገር ስልክ ገዛውኝ አይደል? እሱ ነገር ተው። እኔ ስልክ ባንዲ መግዛት አላቀተኝም፣ ምክንያቱም አቤትም ብደውል ይገዙልኛል፣ ኬትም መሬትም ሽተው ይሆን። ግን ላይቭ እንደዛ እየገባሽ የነበረው በተደጋጋሚ የታመምሽው በእግለት ምገቢ ስልክ ለመግዛት ነበር። የሆነ ነገር አላማ ካለ በቃ ስራ ነው። እሱ ነገር እሱን ተው። ይሄ ነገር ማውራት የለብንም። ዋናው ነገር ደስታ ልክ ስንት ነው የገዛሽ? ምን አደርግልሃል? የብሩ ቁጥር ስልክ እኮ ከመቶ ሺህ በላይ ነው እኮ በቃ ይገኝሽ። ለምን ደስ ብሎሃል? እኔ መንገድ ነበረብሽ። እኔ መናገር ነበረብሽ። ሁላ ፎቶውን ምናምን ይኸውልህ ቀን ሙሉ ትጎረጉረው ነው ያልኩት ስልኩን። ፎቶዎች ምናምን ብዙ ነው የላኩልህ ነገር አለ። ምንድነው የጠበቅሽው? ስልክ ገዛሽልኝ ደስ ብሎኝ ማብድ ምናምን ይመስልሽ? ማለት ምን የሚያስደብር ነገር አይኖርም ነው? እኔ አስደብርሽኝ አትነግሪኝም? ቢያንስ እንትን ነው ባይዘይ ቤተሰቦቼ የሆነ አዲስ ነው ለኔ ታውቃላችሁ፣ አዲስ ነውና ላይፍ ተከታታይ እየገባው ነበረ። ከዛ ቀን ምግብ አልበላም፣ ማታ ነው የምበላው። በቃ ሰዓቴ ማታ ሆነ ማለት ነው። ማታ ስገባ የሚርበኝም ምግብ የምበላው ማታ ነው ምናምን። ከዛ አይ ቲንክ ጨጓራዬ ተጋጨበት መሰለኝ። ወይ እንካንካ ሸርስ አንቺ በስነስርዓት ለምን አሁን አትለኝም? እንደዚህ ተፈር ለኔ ሳትነግሪኝ ለምን ገዛሽ? ሰርፕራይዝ ቆይ ነገር እኔም በሆን ባንተ ቦታ እንደምታደርገው አውቃለሁ። ፋሚሊዎች አሁን እሺ ምን ይባላል? ማሂ ስልክ ገዝታ ሰጠችህ ይባላል ልትሉኝ ነው? ቸርስ እናንተ ያልገባችሁ ነገር አለ፣ ለዛ ነው። እሺ አሁን ደስ ይበልህ ተው በቃ። ሳይ እንደማዋል እንዴ አንተ ደግሞ ያው መኪና ተገዛልኛለህ ነው መልክ። ለማንኛውም ምንም አይደለም። ለምስ እኔ ምን እላለሁ መሰላችሁ ፋሚሊ የራሱ አይመሰገንም እላለሁ። ፎቶን እንነሳ እነዚህ ያዘው እንዴ ድሮ አልተነሳችሁ እንዴ? ምርቃት ምናምን እንዴት ነበር ማለት? ምርቃት ሲመረቅ ነው እንዴት ነበር? እንትና የሆነ አበባ ምናምን ነገር አበባ መሀል ላይ አንዱ ይዟል፣ ተመራቂው ይዟል። እንደዚህ ነበር የሚነሳው። እኔ ለኔ ከተጨነቅኩት በላይ ማሂ ለኔ ተጨንቃ ስልክ ይዛ መጣችና ገርሞኛል። ለዛ ነው ጸጥ ያልኩት ፋሚሊዎችና እኔ ብዙ ጊዜ እላለሁ የራሱ አይመሰገንም ግዴታ
ግዴታው ነው የራሱ ስለሆነ እና ምን ልበልሽ ምንም ብቻ በእኔ ምክንያት እንቅልፍ አጥተሽ ምናምን አመሰግናለሁ። እሺ እኔ ቆንጆ ለምንድን ነው የምታመሰግነኝ? ምን ልበልሽ ሌላ ሰው ቢሆን እኔ እንጃ ስሜቱን እንዴት ምክንያቱም የሆነ ሰው ከመቶ ምናምን ሺህ ብር አውጥቶ አመጡ እንትን ብሎ ይሰጣችሁ ምንድን ነው የምታደርጉት? ይሄ ከጓደኝነት በላይ ነው። በገንዘብነቱን አይደለም እላችሁ። ሰው አታችሁ ደግሞ ሰው አታችሁ ሰው የሚሆናችሁ ሰው ነው ሰው አይደል? እኔ ብዙ ፋሚሊ ኖሮኝ ነበር አሁንም አለኝ፣ ግን የሆነ ሰው ያጣውበት ፓርት ላይ እዚህ የነበረች ማሂናት እና በቃ ልተው መሰለኝ ፋሚሊስ ባላወራ ይሻለኛልና አመሰግናለሁ የኔ ቆንጆ፣ በጣም ነው የማመሰግነው። አስር አመሰግናለሁ ብትለኝ ገና መኪና ገዝተህ ትሰጠኛለህ ለኔ? እሺ ፋሚሊዎች አንድ ነገር ልበላችሁ፣ የሚሰራ ከሆነ የሆነ ነገር መግዛቱ አይቀርም። ስለዚህ አንድ ነገር መኪና ይገዛልኛል ማለት ነው። አንድ ነገር ልበላችሁና ሳልላችሁ ከማል ወላሂ ነው የምላችሁ፣ ብዙ ነገር እጡ ንብረት ምናምን እጡ ኖርማል ነው፣ ሰው አትጡ እንዲህ ሲባል ሰምተናል ምናምን፣ ግን ሲደርስባችሁ ነው የምታውቁትና አዎ ከምንም በላይ ሰው ገንዘብ ኖራችሁ ባይዘይ ሰማኝ ገንዘብ ራሱ ኖሮ ሰው ከሌለ ምንም አያረግም። ሁለት ቀን ሶስት ቀን ያልተኛውበት ቀን ነበር የሆነ ፓርት ላይ ሰው አስፈልጉኝ ማለት ነውና ሰው ነው ለሰው ልጅ መድኃኒቱ ነው። ብቻ ለማንኛውም ማይ ስልክ ገዛችልኝ፣ አመሰግናለሁ የኔ ቆንጆ። ሌላኛው ደግሞ መጥቼ ያልነገርኳችሁ አካውንቴ ዩቲዩብ አካውንቴ ተመልሷል። ለመመለሱ ምክንያት ያው ጓደኛዬ ነው አስቸግሩን ነበር። ወላሂ ይሄ ዩቲዩብ መግባት አለባችሁና ቻናላችሁ ሌላ ሰው ጋር ካለ የስሪላችሁ ይገባሉና በጣም ተቸግሬ እንደ ድንገት ሆኖ ወንድሜ ጋር ነበረ ቡቡ ጋር ማለት ነው ብሩኬ ጋርና ወላሂ ነው የምላችሁ እሱ ጋር ባይኖር ኖሮ እንዴት እንደሚሆን አላቅም ነበር። ትንሽ ተቸግረን እሱ ጋር ባይኖር ኖሮ እኔ እንጃ። ለማንኛውም አካውንቴ በወንድሜ ምክንያት ተመልሷል። አመሰግናለሁ ወንድሜ። እና ማይን እኔ በቃ አንቺ ምን እንደምልሽ እኔ አላውቅም። አንቺ ለኔ ትርፍ ነሽ። እንደዚህ ብዬ ልገዛ አንጀት ነው ትርፍ አንጀት። እኔ ትርፍ አንጀት እያልክ ነው? እኔ ባዳ ነኝ? ምን እንደማረግ አላውቅም። ብቻ አንቺ አቃጥቀኝ አንቺ ሰላለሽ እንደለመድኩ አስለቀሰኝ። አንቺ ሰላለሽ አመሰግናለሁ። አንቺ ሰላለሽ ወላሂ ጁሱን የገዛሁልህ ማለት ነው። ልጠጣው ነው ያሰራሁት። እንካ እናት ናት አይደል? ከእናቴ ልክ እንደ እናቴ ተጨንቃ የኔ ነገር ሲያሳስባት የነበረች ልጅ ናት ማሂ ማለት እና በቃ ምንም አልልም። ፋሚሊዎች አታለቃቅስ ሊሊ ነው ትንሽ ከቆየ ሊያለቅስ ነውና እኮ እንፍታታ ማለት በቃ ደስ ይበል። እሱን ጠጣ ምናምን። ለማንኛውም ቤተሰቦቻችን እንወዳችኋለን። በጣም ነው የምንወዳችሁ የምናከብራችሁ። ብቻ ምን አለ መሰላችሁ አሞኛል ማለት ስሜት ምናምን ደስ አይልም፣ ግን የሱ ደስታ በጣም ደስ ይላል። ለማንኛውም አብረን እንሆን ስላዘግክ እና ተነስ ስለታናስ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላ
ወድሻለው እመኝኝ ያልኩሽ እውነት የምር ነው ወድሻለው ሰበቤ ሁንስል ባንተ አድርጎት ሰበቤ ሁንስል ባንተ አድርጎት ሰበብ ደስታዬን ከመረው እንደ ድንጋይ ካብ ዓለም ላይ